በአዲስ አበባ ከተማ እየተካሄዱ ከሚገኙ የልማት ስራዎች ጋር የሚጣጣሙ በተለይም የኮሪደር ልማት ስራን የሚደግፉ የተለያዩ የጽዳት መርሃ ግብሮች እየተካሄዱ ይገኛሉ። ቆሻሻን ከማቃጠል የገቢ ምንጭ ማድረግ በሚል መርህም ትርጉም ባለው መልኩ ቆሻሻን በአግባቡ መለየትና ወደ ሀብት መቀየር ትኩረት ተደርጎ እየተሰራ ነው። በዚህም መልሶ በመጠቀም ሀብትን ማፍራትን ጨምሮ የቤት ውስጥ መገልገያ ቁሳቁሶችን፣ መዋቢያ ጌጣጌጦችን እንዲሁም የተለያዩ ግብዓቶችን እያመረቱ ያሉ ግለሰቦች እየተበራከቱ ነው። በኮልፌ ቀራኒዮ ክፍለ ከተማ ጽዳት አስተዳደር ኤጀንሲ ቆሻሻን መልሶ የመጠቀም አውደ ርዕይና የኤግዚቢሽን ላይ ተሳታፊ የነበሩና ከ1 እስከ 3ኛ ደረጃን በመያዝ አሸናፊ የሆኑ ወረዳዎች ስላቀረቧቸው ምርቶች እንዲሁም ስላገኙት ተጨባጭ ውጤት ነግረው አንደኛ መውጣታችን ደስ ብሎናል። ያው የሰራነው ስራ እንደዛ ይሰጠናል የሚል እምነት ነበረ። የሰራነው ስራ ምንድነው? አብዛኛውን ማህበረሰባችን ቆሻሻ ነው ብሎ የሚጥላቸው ነገሮችን አመልሰን ሀብት ማድረግ እንደምንችልም ጭምር ያሳየንበት ነው። ለምሳሌ አሁን ይሄኛው እኛ አንብበን የምንጥለው ጋዜጣ ነው። ጋዜጣን ወስደን እንዴት መስራት እንችላለን የሚለውን አሁን ይሄ የዕጣን ማስቀመጫ፣ የተለያዩ ጌጣጌጦች ማስቀመጫ አድርጎ ተሰርቷል። ሌላው ከዚህ ውጪ ደግሞ አሁንም የሚጣሉ የተለያዩ ትናንሽ ወረቀቶችን እንዴት ጌጥ መስራት እንችላለን የሚለውም ጭምር ይሄ አሁን አንገቴ ላይ ያለው ከወረቀቶች የተሰራ ነው። መልሶ መጠቀም ስራዎችን ነው በብዛት ማሳየት የፈለግነው እና ያው ዋነኛው የሰራናቸው ስራዎች ከወዳደቁ ቆሻሻ ተብለው ማህበረሰቡ ከጣላቸው ነገሮች ከሃይላንድ፣ ከብረታ ብረት፣ ከካርቶን ከመሳሰሉት ነገሮች የሚጠቅሙ ወይ ማስጌጫ የሚሆኑ ገቢ ማስገኛ ወር ደግሞ ለአካባቢ ጌጥ የሚሆኑ እንዲሁም ቆሻሻን መቀነስ የሚችሉ በተግባርም ተሽጠው ጥቅም ማስገኘት የሚችሉና ለወጣቱ ደግሞ በተመሳሳይ የስራ እድል መፍጠር የሚችሉ ስራዎችን ሰርተን ነው ዛሬ 2ኛ ደረጃ መውጣት የቻልነው። አሁን ያው እኛ አሁን ያመጣ ነው ችግር ፈቺ በሆነ መልኩ ነው የመጣ ነው። ቆሻሻ አሴት መሆኑን ሀብት መሆኑን ከቆሻሻ ብቻ ወደ ጥቅም አውለው ብዙ ነገር ብዙ የቢዝነስ አይዲያም አምጥተናል። ኮፊ ሃውስ አንድ እህት ወይም እናት ኮፊ ሃውስ ምን ያህል በቀላሉ ማድረግ እንደምትችል ለዚህ እነሱ ወደ ጥቅም ማዋል ይቻላል። ቆሻሻን ወደ ሀብት በመቀየር ሂደት ውስጥ ከግንዛቤ ማስጨበጫ ስራዎች ጀምሮ በርካታ የታለፉ ሂደቶች እንዳሉ ያብራሩት የአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ምክትል ዳይሬክተር አቶ ሙላት ተገኝ ናቸው። በዚህም በመዲናዋ ትርጉም ያለው ለውጥ መምጣቱን አስረድተው በየጊዜው የዚህን ከጽዳት አንጻር ከተማዋን ጽዱ፣ ከደረቅ ቆሻሻ ሀብቷ ተጠቃሚ እንዲሁም ለኑሮ ተመራጭ ከተማ ለማድረግ የተቀመጠውን ራዕይ ከማሳካት አንጻር አንዱ የመጀመሪያው ስራ ግንዛቤ መፍጠር ስራ ነው። ይሄ የፈጠርነው ግንዛቤ ካለፉት ዓመቶች የተሻለ እንደሆነ ደግሞ ማረጋገጫው ተሳትፎን አሳድጓል። በየሳምንቱ በ600 ሺዎች የሚቆጠር የማህበረሰብ ክፍል ወጥቶ በየብሎኩ አካባቢውን ያጸዳል። በተቋማትም ደረጃ በትምህርት ቤቶችም አካባቢ ያለው ተሳትፎ በተመሳሳይ መንገድ የምንፈጥራቸው ግንዛቤዎች ያመጣውን ለውጥ የሚያሳዩ ናቸው። ይሄ ግንዛቤ አሁን ከምንለው ከጽዳቱ ተሳትፎ ባለፈ ደግሞ የመልሶ መጠቀም አፈጻጸማችንም ባለፉት 9 ወራት ወደ 12% ተጠግቷል። እንግዲህ ከ5 እስከ 6 ዓመት በፊት 3% የሚሞላ አልነበረም ለመልሶ መጠቀም አገልግሎት የሚውለው የደረቅ ቆሻሻ። አሁን ከተማው ላይ ከሚመነጨው ቆሻሻ ባለፉት 9 ወራት ከ75000 ቶን በላይ ነው ለመልሶ መጠቀም ያዋለው። ከዚህ እንግዲህ በዘርፉ የተሰማሩ ማህበራት ወደ 1.4 ቢሊዮን ብር ገቢ ያገኙበት ሁኔታ ነው ያለው። ይሄ ባለፈው በአመት ከተገኘው በላይ የሆነ ነው። ከተመሳሳይ ወቅቱ ጋር ወስደሽ ስታይ ይሄ በጣም ትልቅ ስራ እንደተሰራ የሚያሳይ ነው። በተለይም በመዲናዋ በተካሄዱ የሁለቱም ምዕራፍ የኮሪደር ልማት ስራዎች ከቆሻሻ አወጋገር ጋር ተያይዞ የታዩ ተጨባጭ ለውጦች እንዳሉ ገልጸው መልሶ በመጠቀም መርህ ለበርካቶች የገቢ ምንጭ መሆን መቻላቸውንም አስረድተዋል። የኮሪደር ልማት ስራው ለጽዳት ስራው በጣም ትልቅ እድልን ነው የፈጠረው። እንግዲህ አሁን በመጀመሪያው ምዕራፍም አሁን በሁለተኛው ምዕራፍም ተጀምረው የተጠናቀቁ የኮሪደር ልማት መሰረተ ልማቶች አሉ፣ መንገዶች አሉ። እዛ አካባቢ የአረንጓዴ ልማት ስራ በሰፊው ተሰርቷል። እነዚህ ስራዎች በመሰራታቸው ማህበረሰቡ እነዚህም ቦታዎች እንግዲህ በተሰሩ የተለያዩ ግንዛቤዎች ይህን መሰረተ ልማት ባለቤት ሆኖ እየጠበቀው ነው ያለው። ይሄ የተገነቡ የኮሪደር ልማት ስራዎችን በተፈጥሮ ሰው እንደዚህ የጸዱ የተስተካከሉ የለሙ መንገዶች፣ የአረንጓዴ ልማት ቦታዎች ላይ ቆሻሻ የመጣል አዝማሚያው በጣም ዝቅተኛ ነው። በኮልፌ ቀራኒዮ ክፍለ ከተማ ጽዳት አስተዳደር ኤጀንሲ ከተዘጋጀው ቆሻሻን መልሶ የመጠቀም አውደ ርዕይና የኤግዚቢሽን ባሻገር የብሎክ ርክክብም ተደርጓል።